راهکار دولت دو دولتی رو امریکایی‌ها و انگلیسی‌ها و اسرائیلی‌ها حتی مطرح می‌کنن حالا اسرائیل ከባድ ሹምሽር ያለ ይመስላል። አያቶላ በመጨረሻው ወንበራቸውን ያስረከው መስሏል። የመጀመሪያው አያቶላ የልጅ ልጅ የሆኑት ሰው ወደ ኢራን ከፍተኛው መሪ ለመሆን መንገዱ ተጠርጎላቸዋል። ለዘብተኛና ተራማጅ የሚባሉት ሰው አሜሪካውያንን አስደስቶ እስላማዊቷን ሪፐብሊክ የሚያስጠብቅ እንደሚሆን ታምኗል። ከፈረንጆቹ 1989 ዓመተ ምህረት ጀምሮ የኢራን ከፍተኛ መሪ በመሆን ስልጣን ከያዙበት ጊዜ አንስቶ ለመጀመሪያ ጊዜ አያቶላህ አሊ ኻሜኒ ከኢራን ጦር አየር ኃይል አዛዦች ጋር ሳይገናኙ ቀርተዋል። ይህም በየዓመቱ የሚከናወነውና ከ1979 የእስላማዊ አብዮት መሰረታዊ ክስተት ጋር የተቆራኘውን የቆየ ስነ ስርዓት ለመጀመሪያ ጊዜ ያቋረጠ ክስተት ሆኖ ተመዝግቧል። በዚህ ታሪካዊ ቀጠሮ ላይ የአየር ኃይሉ አዛዦች ከከፍተኛ መሪው ይልቅ የጦር ኃይሉ ውስጥ ጠቅላይ አዛዥ ከሆኑት ሜጀር ጀነራል አብዱል ረሂም ሙሳቪና የእስላማዊቷ ሪፐብሊክ መስራች የሩሁላህ ኻሜኒ የልጅ ልጅ ከሆኑት ከሰይድ ሐሰን ኻሜኒ ጋር ተገናኝተው ውይይት አድርገዋል። የኢራን መንግስት የመገናኛ ብዙሃንና በርካታ ዓለም አቀፍ የዜና ምንጮች ይህንን ያልተለመደ ለውጥ ያረጋገጡ ሲሆን ለዚህም ምክንያቱ በይፋ ባይገለጽም ከአሜሪካ ጋር ካለው ከፍተኛ የቀጠናው ውጥረትና በሀገር ውስጥ በቅርቡ ከተከሰተው አለመረጋጋት ጋር ተያይዞ ካለው የደህንነት ስጋት የተነሳ እንደሆነ በተዘዋዋሪ እየተገለጸ ይገኛል። ይህ በየዓመቱ የሚከናወነው ስብሰባ በወቅቱ የኢምፔሪያል ኢራን አየር ኃይል የነበሩ ሆምፋራን ተብለው የሚጠሩ የቴክኒክ ባለሙያዎችና መኮንኖች በቴህራን በሚገኘው መኖሪያቸው ለሩሁላህ ኻሜኒ ያላቸውን ታማኝነት በይፋ የገለጹበትን ቀን ለማስታወስ የሚደረግ ነው። ይህ ከፓህላቪ ስርዓት ተለይቶ ለአብዮቱ ወገንተኝነትን የማሳየት ተግባር የዘውዳዊው አገዛዝ ውድቀትን ያፋጠነና የአብዮታዊ ተምሳሌትነት መሰረት ሆኖ የቆየ ክስተት ነው። አያቶላህ ኻሜኒ ይህንን ወግ የኮቪድ ወረርሽኝ በነበረበት ወቅት ጭምር ሳይቋረጥ ሲያከብሩት የቆዩ ሲሆን አጋጣሚውንም ለወታደራዊ አባላት ንግግር ለማድረግ ለእስላማዊ ስርዓት ያላቸው ታማኝነት ዳግም ለማረጋገጥና የጦር ኃይሉ አብዮቱን በመጠበቅ ረገድ ያለው ሚና ለማጉላት ይጠቀሙበት ነበር። የዘንድሮው የከፍተኛ መሪው አለመገኘት አሜሪካ በፋርስ ባህረ ሰላጤ አካባቢ የአውሮፕላን ተሸካሚ መርከቦችንና ሌሎች ወታደራዊ ዘመቻ ዝግጁ የሆኑ ቁሳቁሶችን በማሰማራት ወታደራዊ እንቅስቃሴዋን እያሰፋች ባለችበት ወቅት መከሰቱ ትኩረትን ስቧል። በተጨማሪም እንደ ኻሜኒ ራሳቸው ንግግርና የሰብአዊ መብት ተሟጋች ድርጅቶች መረጃ በሺዎች የሚቆጠሩ ሰዎች ለህልፈት የተዳረጉበትን መጠነ ሰፊ ተቃውሞ ተከትሎ የመጣ ክስተት ነው። ከፍተኛ መሪው የ1979 ድል መታሰቢያ ምክንያት በማድረግ በየካቲት በሚከበረው ብሔራዊ በዓል ዋዜማ በቴሌቪዥን ንግግር ያደርጋሉ ተብሎ የሚጠበቅ ሲሆን ንግግራቸውን በአንድነትና በጽናት ላይ ያተኮረ መልእክት እንደሚኖረው ግምት ተሰጥቶታል። በቴህራን በሚገኘው የአላቪ ትምህርት ቤት የተካሄደው ስብሰባ በፓህላቪ ዘውዳዊ አገዛዝ የመጨረሻ ቀናት ውስጥ ወሳኝ የሆነ የለውጥ ምዕራፍ ተደርጎ ይወሰዳል። ሩሁላህ ኻሜኒ በፈረንሳይ ከነበሩበት ስደት ከተመለሱ በኋላ በመላ ሀገሪቱ የተቃውሞ ሰልፎች እየበረቱ በመጡበት ወቅት አብዛኞቹ በአሜሪካ የቴክኒክ ስልጠና የወሰዱ የአየር ኃይል አባላት ድጋፋቸውን ለመግለጽ ወደ ኻሜኒ ጊዜያዊ መኖሪያ ያመሩ። በአብዱል ሁሴን ፓርቶቭ የተቀረጸውና መኮንኖቹ ከርቀት ሰላምታ ሲሰጡ የሚያሳየው ፎቶግራፍ በማግስቱ በካይሃን ጋዜጣ የፊት ገጽ ላይ ወጣ ሲሆን ይህም ወታደራዊ ኃይሉ ከአብዮታዊ ንቅናቄ ጋር መወገኑን የሚያሳይ ታዋቂ ምስል ሆኖ እስከ ዛሬ ዘልቋል። ሆማፋራን የሚለው ስም በወቅቱ በኢምፔሪያል ኢራን አየር ኃይል ውስጥ የነበሩ የቴክኒክ ባለሙያዎችንና መኮንኖችን የሚያመላክት ሲሆን በሻህ አገዛዝ ዘመን እንደ ዘመናዊና በምዕራባውያን አስተሳሰብ እንደ ተቀረጸ ኃይል ይታዩ ነበር። የነሱ በይፋ ታማኝነትን መግለጽ በጦር ኃይል ውስጥ መከፋፈል መኖሩን ያመላከተ ሲሆን አገዛዙ በወታደራዊ ኃይል ተቃውሞን የመጨፍለቅ አቅሙን ጥርጣሬ ውስጥ እንዲወድቅ አድርጎታል። የዚያን ወቅት ጠቅላይ ሚኒስትር ሻፑር ባክቲያር ድርጊቱን የተቀነባበረ ትዕይንት ነው ቢሉትም ኻሜኒ ግን ትክክለኛነቱን አረጋግጠዋል። ይህ እርምጃ ዘውዳዊ ስርዓት በወደቀበት ዋዜማ ሌሎች ወታደራዊ ክፍሎችም ገለልተኛ እንዲሆኑ ወይም ከአብዮቱ ጋር እንዲቀላቀሉ ትልቅ መነቃቃትን ፈጥሯል። የእስላማዊቷ ሪፐብሊክ ከተመሰረተች በኋላ ይህ ዕለት ብሔራዊ የአየር ኃይል ቀን ተብሎ ተሰይሟል። ኻሜኒ ስልጣን ከያዙ በኋላ ከጦር ኃይል አዛዦች ጋር የሚደረገው ዓመታዊ ስብሰባ የተቀደሰና መደበኛ የሆነ የታማኝነት መግለጫ ስነ ስርዓት ሆኖ እንዲቀጥል ተደርጓል። በከፍተኛ መሪው ጽህፈት ቤት የሚገኙ ይፋዊ መዝገቦች እንደሚጠቁሙት ኻሜኒ በእነዚህ ስብሰባዎች ላይ የአየር ኃይሉን ታሪካዊ ሚና፣ የቴክኖሎጂ እድገትንና ለርዕዮተ ዓለሙ ያለውን ቁርጠኝነት ደጋግመው አጽንኦት ይሰጡበት ነበር። መድረኩ ሁለት ዋና ዋና ዓላማዎችን የሚያገለግል ሲሆን አንደኛው ወታደራዊ ኃይሉ ለሃይማኖታዊ መሪዎች ተገዥ መሆኑን ማረጋገጥ ሲሆን ሁለተኛው ደግሞ የተቋማዊ ቀጣይነት ገጽታ ለህዝብ ማሳየት ነው። የኢራን መደበኛ ጦር ኃይል በዋናነት የሀገርን ዳርቻ በመጠበቅ ላይ ያተኮረ መደበኛ መዋቅር ያለው ሲሆን ከአብዮታዊ ጥበቃ ኃይል የተለየ ተልዕኮና አደረጃጀት አለው። በአብዛኛው በአሜሪካ የተሰሩና በአሁኑ ወቅት ያረጁ አውሮፕላኖችን የሚጠቀመው እንዲሁም በሩሲያና በሀገር ውስጥ ምርቶች የሚታገዘው የአየር ኃይሉ በታማኝነት መግለጫ ስነ ስርዓቱ አማካኝነት ሁልጊዜም ለአብዮቱ ያለው ታማኝነት በተምሳሌታዊነት ሲረጋገጥ ቆይቷል።
ተንታኞች እንደሚሉት ምንም እንኳን የአብዮታዊ ጥበቃ ኃይል የበለጠ የፖለቲካ ተጽዕኖና ሀብት ቢኖረው መደበኛው የአየር ኃይል በአብዮታዊ ለውጥ ውስጥ እንዲካተት ማድረግ ለስርዓቱ ህጋዊነትና ለጠቅላላ ወታደራዊ ተቋም አንድነት እጅግ አስፈላጊ ነው። ኻሜኒ በእነዚህ ስብሰባዎች ላይ ያለማቋረጥ መገኘታቸው በጦር ኃይሉ ላይ ያላቸውን ግላዊ የበላይነትና ትዕዛዝ የሚያሳይ ነበር። በጤና እክል ወይም በውጭ ኃይሎች ጫና ውስጥ በነበሩባቸው ጊዜያት እንኳን ሳይቀር የስብሰባ ይካሄድ ነበር። በወቅቱም በኢኮኖሚያዊ ራስን መቻል፣ የውጭ ኃይሎችን ጣልቃ ገብነት መቋቋም እንዲሁም የሚሳኤልና የድሮን ቴክኖሎጂ ማሳደግ በሚሉ ጉዳዮች ላይ ንግግር ይደረግበት ነበር። የዘንድሮ አለመገኘታቸው ግን በታሪክ ውስጥ አዲስ ምዕራፍ የከፈተና ብዙ መላክቶችን እያስከተለ ሆኗል። የወጡ ዘገባዎች እንደሚጠቁሙ ከሆነ የቀድሞ የጦር ኃይሎች ጠቅላይ አዛዥ በእስራኤል በደረሰ ጥቃት መገደላቸውን ተከትሎ በቦታው ላይ የተተኩት ሜጀር ጀነራል አብዱልራሂም ሙሳቪ ስብሰባውን በበላይነት መርተውታል። ሙሳቪ ከዚህ ቀደም የኢራን ምድር ጦርን የመሩና በሙያዊ ብቃታቸው የታወቁ የአርቴሽ መኮንን ሲሆኑ በዕለቱም በተለያዩ የጦር ዘርፎች መካከል ስለሚኖረው ቅንጅትና ዝግጁነት በዝርዝር ማብራሪያ ሰጥተዋል። አንዳንድ መረጃዎች ደግሞ የሰይድ ሐሰን ሆሜኒን በስፍራው መገኘት ወይም በሂደቱ ውስጥ የነበራቸውን ተሳትፎ በመጥቀስ ክስተቱ ከሪፐብሊኩ መስራች ጋር ያለውን ትስስር አጉልተውታል። የመንግስት መገናኛ ብዙሃን እንደዘገቡት የሜጀር ጀነራል ሙሳቪ ንግግር የጦር ኃይሉ ለማንኛውም አይነት ድንገተኛ ሁኔታ ያለውን ዝግጁነት የሚያረጋግጥ ቢሆንም ቀጠናዊ ጦርነትን ከማስቀረት ፍላጎት ጋር እየተያዘ ነበር። ጀነራሉ የአየር ኃይሉ ከፍተኛ የንቃት ደረጃ ላይ እንደሚገኝና ከሌሎች የጦር ክፍሎች ጋር ያለው ውህደትም የላቀ መሆኑን ገልጸዋል። የኢራን መገናኛ ብዙሃንና የውጭ ሀገር ጋዜጠኞች ግን ከአሜሪካ የባህር ኃይል እንቅስቃሴና በሀገሪቱ ላይ ከተደቀኑ ቀጣይ ስጋቶች አንጻር ጉዳዩ ከደህንነት ጥበቃ ጥንቃቄ ጋር የተያዘ መሆኑን በመጠቆም ላይ ናቸው። ሐሰን ሆሜኒ በዚህ ስብሰባ ላይ እንዲሳተፉ የተመረጡበት ሁኔታ የራሱ የሆነ ትልቅ ትርጉም አለው። ከ1995 ዓ.ም ጀምሮ የአያታቸውን መካነ መቃብር በበላይነት ሲጠብቁ የቆዩ እንደመሆናቸው መጠን ከአብዮቱ መስራች ጋር ያለውን ቀጥተኛ የቤተሰብ ትስስርና ቀጣይነት የሚወክሉ ግለሰብ ናቸው። የእሳቸው ተሳትፎ ከ1979 አብዮት ጋር ያለውን ትስስር የሚያስቀጥል ቢሆንም ከፍተኛው መሪ አያቶላ ኻሜኒ በግንባር ቀደምትነት ከሚሳተፉበትና ለዓመታት ከዘለቀው የተለመደ አካሄድ ግን የተለየ ሆኖ ተገኝቷል። ከፍተኛው መሪ በዚህ ስነ ስርዓት ላይ ያለመገኘታቸው በአሜሪካና በኢራን መካከል ያለው ፍጥጫ እጅግ በበረታበት ወቅት እየታየ ክስተት ነው። የ12 ቀናት የኢራን እስራኤል ግጭት ተከትሎ ዋሽንግተን በቀጠናው ያላትን ወታደራዊ ዝግጁነት በከፍተኛ ደረጃ አሳድጋለች። ይህም በአረብ ባህርና በፋርስ ባህረ ሰላጤ አካባቢ የተሰማሩትን የዩኤስኤስ አብርሃም ሊንከን የአውሮፕላን ተሸካሚ መርከቦች ስብስብና ሌሎች ደጋፊ ኃይሎችን ያካትታል። የአሜሪካ ባለስልጣናት የዝግጅት ውጥረትን ለመቀነስ ወይም ለኢራን እርምጃዎች ምላሽ ለመስጠት የታለመ መሆኑን ይገልጻሉ። ዲፕሎማሲያዊ መስመሮች አሁንም ክፍት እንደሆኑ የሚነገር ሲሆን በተለይም በኦማንና በኢስታንቡል የሚካሄዱት የቀጥተኛ ንግግሮች በኒውክሌር ጉዳዮችና ውጥረትን በማርገብ ላይ ያተኮሩ ናቸው። ሆኖም ግን የሁለቱም ወገኖች ይፋዊ መግለጫዎች ዘላቂ የሆነ አለመተማመን መንገስን ያሳያሉ። የኢራን ባለስልጣናት ተጨማሪ ጥቃቶች የሚሰነዘሩ ከሆነ በቀጠናው በሚገኙ የአሜሪካ የጦር ሰፈሮች ላይ አጸፋዊ እርምጃ እንደሚወስዱ አስጠንቅቀዋል። በሌላ በኩል የአሜሪካ ባለስልጣናት የቀጠናው አጋሮቻቸውን የመጠበቅና ኢራን ወደ ኒውክሌር ቴክኖሎጂ እድገት እንዳትሸጋገር የመከላከል አስፈላጊነት ላይ አጽንኦት ሰጥተው እየተናገሩ ይገኛሉ። በሀገር ውስጥ ደረጃ የጥር 2026ቱ ተቃውሞ የሁኔታውን ውስብስብነት ይበልጥ አባብሶታል። በኢኮኖሚ ውድቀትና የሀገሪቱ መገበያ ገንዘብ የሆነው የሪያል ዋጋ በእጅጉ በመውረዱ ምክንያት የተቀሰቀሰው የተቃውሞ ከቴሄራን ግራንድ ባዛር ተነስቶ ወደ 400 በሚጠጉ ከተሞች ተስፋፍቶ ነበር። ተቃዋሚዎቹ ከኢኮኖሚ ማሻሻያ ጀምሮ እስከ መሰረታዊ የፖለቲካ ለውጥ የሚዘልቁ ጥያቄዎችን ያነሱ ሲሆን አንዳንዶቹም ከፍተኛውን መሪ በቀጥታ ያነጣጠሩ መፈክሮችን ሲያሰሙ ተደምጠዋል። የጸጥታ ኃይሎች ተቃውሞን ለመግታት ኃይል የተጠቀሙ ሲሆን ይህም በሺዎች የሚቆጠሩ ሰዎችን ለህልፈት ዳርጓል። አያቶላ ኻሜኒ በኋላ ላይ ለተከሰተው ሁከት የውጭ ኃይሎችን ጣልቃ ገብነት ተጠያቂ ቢያደርጉም የሰዎች ሞት መከሰቱን ግን በይፋ አምነዋል። ተቃውሞውን የመቆጣጠሩ እርምጃ በፖሊስ በባሲጅ ሚሊሻና በእስላማዊ አብዮት ጥበቃ ኃይል የተቀናጀ ኦፕሬሽን የተከናወነ ነበር። ከዚህ በኋላ የተከናወኑት እስራቶችም የተቃውሞ ደጋፊ ናቸው ተብለው የተጠረጠሩትንና የተሐድሶ አራማጅ ግለሰቦችን ያነጣጠሩ ነበሩ። እነዚህ ሁኔታዎች የሀገሪቱን ውስጣዊ አንድነት እየፈተኑ ከመሆኑም በላይ በከፍተኛ መሪዎች ላይ ሲሰነዘሩ ለሚችሉ ጥቃቶችን ጨምሮ ለተለያዩ አደጋዎች ተጋላጭ መሆንን የሚመለከቱ ስጋቶችን ከፍ አድርገውታል። በዚህ አስቸጋሪ ሁኔታ ውስጥ ከፍተኛ ባለስልጣናት ለህዝብ በሚታዩባቸው መድረኮች ላይ የሚደረገው የደህንነት ጥበቃ መጠናከሩ የማይቀር ነው። የአያቶላ ኻሜኒ ዕድሜ በ80ዎቹ አጋማሽ ላይ መሆኑና ከዚህ ቀደም ለህዝብ የሚታዩባቸው አጋጣሚዎች ቀንሰው መታየታቸው ስለ አመራር መረጋጋት ሰፊ ውይይቶች እንዲነሱ ምክንያት ሆኗል። ምንም እንኳን ይፋዊ ትረካዎች ቀጣይነትን ቢያጎሉም አሳሳቢነቱ ግን አልቀነሰም። እንደ ኢሮፓያን አቆጣጠር በ1972 በቆም ከተማ የተወለዱት ሰይድ ሐሰን ሆሜኒ በመካከለኛ ደረጃ በላይ የሆኑ የሃይማኖት አባትና
ከሩሆላ ሆሜኒ ልጅ ልጆች መካከል እጅግ ጎልተው የሚታዩ ናቸው። በ1995 የአባታቸውን ህልፈት ተከትሎ የሆሜኒ መካነ መቃብር የበላይ ጠባቂነትን ኃላፊነት ተረክበዋል። በቆሚ ሃይማኖት ትምህርት ቤቶች ትምህርታቸውን የተከታተሉ ሲሆን በሃይማኖታዊ ጉዳዮች ላይ የተለያዩ ትምህርቶችን ሰጥተዋል። መጽሐፍትንም አሳትመዋል። ይሁንና ከሌሎች ዘመዶቻቸው ይልቅ በፖለቲካዊ መድረኩ ላይ ዝቅተኛ ተሳትፎ በማድረግ የታወቁ ነበሩ። ሐሰን ሆሜኒ አልፎ አልፎ ከተሐድሶ አራማጅ የፖለቲካ መስመሮች ጋር ሲወግኑ ታይተዋል። እንደ አውሮፓውያን አቆጣጠር በ2009 አከራካሪ የነበረው የፕሬዝዳንታዊ ምርጫ ውጤት እንዲሰረዝ የቀረበውን ጥሪ ደግፈዋል። በ2015 ደግሞ ለሊቃውንት ጉባኤ አባልነት ለመወዳደር እጩ ሆነው ቢቀርቡም በ2016 በጠባቂው ምክር ቤት ውድቅ ተደርገዋል። የምክር ቤት እጩዎቹን የመፈተሽና ከፍተኛውን መሪ መቆጣጠር ኃላፊነት ያለበት ተቋም ነው። ሐሰን ሆሜኒ በፖለቲካ ውስጥ የሚታየውን ከመጠን ያለፈው ወታደራዊ ተጽዕኖ ሲተቹ የቆዩና በተወሰኑ ጉዳዮች ላይ የውይይትን አስፈላጊነት ቢሰብኩም የውጭ ኃይሎችን ጣልቃ ገብነት በመቃወም ረገድ ግን ከአብዮቱ መሰረታዊ መሪዎች ጋር ጽኑ አቋም አላቸው። በየካቲት 8ቱ ስብሰባ ላይ የእሳቸው መገኘት ከፍተኛውን መሪ ሊተኩ ስለሚችሉ ግለሰቦች በሚደረጉ የትንታኔ ውይይቶች ውስጥ ትኩረትን ስቧል። ዓለም አቀፍ ዘገባዎች ሐሰን ሆሜኒን ከከፍተኛው መሪ ልጅ ከሙጅታባ ኻሜኒ ጋር በማያያዝ የአመራር ሽግግር በሚኖርበት ወቅት ሊታጩ ከሚችሉ ግለሰቦች መካከል አንዱ መሆናቸውን ይገልጻሉ። እንደ ሮይተርስ ያሉ የዜና ምንጮች በግጭትና በሀገር ውስጥ ተቃውሞዎች ምክንያት የኢራን የውስጥ ውይይቶች መፋጠናቸውን ዘግበዋል። ሐሰን ሆሜኒ ከቤተሰባዊ ትውልዳቸውና ከመካከለኛ አቋማቸው የተነሳ ለዓለም አቀፉ ማህበረሰብ የተሻለ ገጽታን ሊያሳዩ እንደሚችሉ የሚታመን ሲሆን በሃይማኖታዊና በወታደራዊ ክበብ ውስጥም ተሰሚነት አላቸው። በኢራን መከላከያ መዋቅር ውስጥ በአርቴሽና በእስላማዊ አብዮት ጥበቃ ኃይል መካከል ያለው መዋቅራዊና ተግባራዊ ልዩነት ዛሬም ድረስ በሀገሪቱ ወታደራዊና ፖለቲካዊ ገጽታ ውስጥ ከፍተኛ ስፍራ የሚሰጠውና መሰረታዊ ትርጉም ያለው ጉዳይ ሆኖ ቀጥሏል። የሀገሪቱ የጦር አየር ኃይል በመደበኛው የጦር ኃይል ወይም በአርቴሽ ስር የሚመደብ ሲሆን ይህም ተቋም በዋናነት ትኩረቱን የሚያደርገው በባህላዊና መደበኛ የሀገር መከላከል ስልቶች እንዲሁም በከፍተኛ የሙያ ብቃት ላይ ሆኗል። በአንጻሩ የእስላማዊ አብዮት ጥበቃ ኃይል የራሱ የሆነ ራሱን የቻለ የጠፈርና አየር ኃይል መዋቅር ያለው ሲሆን ቅድሚያ የሚሰጣቸው ተግባራትም ያልተመጣጠነ ውጊያ፣ የሚሳኤል መርሃ ግብሮችን ማስፋፋትና የሪፐብሊኩን ርዕዮተ ዓለማዊ መርሆች ማስከበር ላይ የተመሰረቱ ናቸው። ምንም እንኳን ሁለቱም ወታደራዊ መዋቅሮች በስተመጨረሻ ተጠሪነታቸው ለሀገሪቱ ከፍተኛ መሪ ቢሆንም በታሪክ ሂደት የሀብት ክፍፍል፣ የበጀት ድልድልና የፖለቲካ ተጽዕኖ ወደ አብዮት ጥበቃ ኃይሉ እያጋደለ እንደነበር ግልጽ ነው። የዘንድሮ ዓመታዊ ስነ ስርዓት በጀነራል ሙሳቪ መሪነት በአርቴሽ ዘርፍ ላይ ልዩ ትኩረት ማድረጉ አገዛዙ ከተለያዩ አቅጣጫዎች የሚሰነዘሩና ዘርፈ ብዙ የሆኑ ስጋቶች በገጠሙት በዚህ ወቅት ሰፊና ጠንካራ ወታደራዊ አንድነትን ለማረጋገጥ የሚያደርገውን ጥረት የሚያመላክት ሊሆን ይችላል። የሜጀር ጀነራል ሙሳቪ ለረጅም ጊዜ በአርቴሽ ውስጥ የነበራቸው የአዛዥነት ታሪክና የቆየ ልምድ በእነዚህ ሁለት ግዙፍ ወታደራዊ ተቋማት መካከል ያለውን መዋቅራዊ ልዩነት ለማጥበብና እንደ ድልድይ ሆኖ ለማገልገል ያስችላቸዋል። በስብስብ ወቅት ያደረጉት ይፋዊ ንግግርም የጦር ኃይሉ ግጭት በራሱ የመቀስቀስ ፍላጎት ሳይኖረው ነገር ግን ለማንኛውም አይነት መጥፎ ሁኔታ ዝግጁ መሆኑን ደጋግመው የገለጹበት ሲሆን ይህም የኢራንን የሁለትዮሽ ስልት ማለትም የማስፈራራትና የዲፕሎማሲያዊ ተሳትፎን ሚዛን የጠበቀ አካሄድ ከምንጊዜውም በላይ የሚያንጸባርቅ ነው። የፖለቲካና ወታደራዊ ታዛቢዎች እንደሚሉት ከሆነ እንዲህ ያሉ ይፋዊ መግለጫ ስነ ስርዓቶች የሀገር ውስጥ ተግዳሮቶችን ለመከላከልና የውጭ ኃይሎች በሀገሪቱ አቅም ላይ የተሳሳተ ወታደራዊ ግምት እንዳይወስዱ ለማድረግ የሚያገለግሉ ቁልፍ መሳሪያዎች ናቸው። ምንም እንኳን በ37 ዓመታት ታሪክ ውስጥ ለመጀመሪያ ጊዜ በአመታዊ ልምምድ ላይ የታየው ለውጥ ከደህንነት ጥበቃና ከጥንቃቄ አንጻር የተወሰደ እርምጃ እንደሆነ በተዘዋዋሪ ቢገለጽም ክስተቱ አገዛዙ በከፍተኛ ውጥረትና የጫና ወቅት ያለውን የጥንካሬ ገጽታ ለዓለም እንዴት እንደሚገነባና ጥልቅ ምርመራ የሚፈልግ አዲስ ምዕራፍ ሆኗል። አያቶላህ ኻሜኒ የአብዮቱን በዓል በማስመልከት በቴሌቪዥን በቀጥታ የሚያደርጉት ንግግር በሀገራዊ ጽናትና ጥንካሬ ላይ ትኩረት እንደሚያደርግ፣ ውጫዊ ባላንጣዎችን እንደሚተችና ህዝቡ በይፋዊ ሰልፎችና በዓላት ላይ በነቂስ እንዲሳተፍ ጥሪ እንደሚያቀርብ ይጠበቃል። እንዲህ ያሉ ንግግሮች አብዛኛውን ጊዜ ርዕዮተ ዓለማዊ ማበረታቻዎችንና ምክሮችን አሁን ካሉ ወቅታዊ ተግዳሮቶች ግምገማ ጋር አጣምሮ የያዙ ናቸው። የሚመጡት ጥቂት ሳምንታት አገዛዙ ያለውን ውስጣዊ መረጋጋትና ተቋማዊ ጥንካሬ ማሳየት አቅሙን የሚፈትኑ ወሳኝ ጊዜያት ይሆናሉ። ከአሜሪካ ጋር የሚደረገው ዲፕሎማሲያዊ ጥረት በከፍተኛ ወታደራዊ ዝግጅቶች መካከል ቀጥሏል። በሌላ በኩል ደግሞ ከጥር ወር ክስተቶችና አለመረጋጋቶች በኋላ ያለው የሀገር ውስጥ ማገገሚያና መረጋጋት ሂደት ገና ሙሉ በሙሉ አልተጠናቀቀም። እንደ ሐሰን ሆሜኒ ያሉ ታዋቂ ግለሰቦች በእንዲህ አይነት ተምሳሌታዊና ወታደራዊ ኩነቶች ላይ መሳተፋቸው ተለዋጭና አስቸጋሪ በሆኑ ሁኔታዎች ውስጥ የአብዮቱ መሰረታዊ ትረካዎችና የአመራር ቀጣይነትን ለማጠናከር የታለመ ጥንቃቄ የተሞላበት ስልታዊ እርምጃ ሊሆን ይችላል። የአጠቃላይ ሁኔታ በኢራን የፖለቲካና ወታደራዊ መዋቅር ውስጥ የታሪካዊ ተምሳሌትነትን፣ የደህንነት አስፈላጊነትንና የተቋማዊ መላመድን ውስብስብ መስተጋብር በግልጽ የሚያሳይ ነው። እስላማዊቷ ሪፐብሊክ የተመሰረተችበትን
47ኛ ዓመት የምስረታ በዓል በምታከብርበት በዚህ ታሪካዊ ወቅት እንዲህ ያሉ የቆዩ ስነ ስርዓቶችና ልማዶች የሚመሩበትና የሚከናወኑበት መንገድ የአመራሩን የወደፊት ቅድሚያ የሚሰጧቸውን ጉዳዮችና በስርዓቱ ላይ እያረፈ ያለውን ተከታታይ ጫና ለመረዳት ጠቃሚ ፍንጭ መስጠቱን ይቀጥላል።